ሰላም ጤና ይስጥልን ክቡራን ተመልካቾቻችን ለዜና ኢትዮጵያ ወዳዘጋጀንላችሁ ስፖርታዊ መረጃዎቻችን ተሻገርን። አብራም ተስፋዬ ነኝ። አብራችሁን ቆዩ። የስፖርት ዘገባ የክብር አጋራችን ሲንቄ ባንክ ነው። ከልብ እናመሰግናለን። የዓለም አትሌቲክስ የውድድር ዳይሬክተር ፒርስ ካላጋን ኢትዮጵያ የራሷን ዓለም አቀፍ የውድድር መድረኮች ለማዘጋጀትና የዓለም ኮከቦችን ለመቀበል በታሪኳ የለውጥ ምዕራፍ ላይ እንደምትገኝ አስታወቁም። ዳይሬክተሩ የአዲስ አበባ ብሔራዊ ስቴዲየም ለአገልግሎት ዝግጁ ሲሆን የዓለም አትሌቲክስ ትልልቅ ውድድሮችን ወደ ኢትዮጵያ እንደሚያመጣ ማረጋገጫም ሰጥተዋል። ይበልጣል ሰውነት ኢትዮጵያ ባለፉት 6 አስርት ዓመታት ከአበበ ቢቂላ እስከ ኃይሌ ገብረስላሴ ባሉ ድንቅ አትሌቶቿ ባለም መድረክ ስሟ ሲናኝ ቢቆይም አሁን ግን ታሪኩ ተቀይሮ ዓለም አቀፍ ውድድሮችን በገዛ ሜዳዋ የምታዘጋጅበት ወቅት ላይ መድረሷን የዓለም አትሌቲክስ ውድድር ዳይሬክተር ፒርስ ካላጋን ገልጸዋል። ዳይሬክተሩ በአዲስ አበባ በነበራቸው ቆይታ ከባለድርሻ አካላት ጋር ፍሬያማ ውይይት ማድረጋቸውን ጠቁመው ኢትዮጵያ የራሷን ውድድሮች ለማዘጋጀት ያላትን ዝግጁነት አድንቀዋል። በዓለም አትሌቲክስም ፍሬያማ ስብሰባ ነበር። በአዲስ አበባ የተደረገልን አቀባበልም እጅግ የተለየ ነበር። ወደ ኋላ ወደ 1960ዎቹ ስንመለስ አበበ ቢቂላ የኦሎምፒክ ማራቶን ሲያሸንፍ አይተናል። ምሩጽ ይፍጠርንና ኃይሌ ገብረስላሴንም አይተናል። ሁልጊዜም ቢሆን የኢትዮጵያ አትሌቶች በዓለም መድረክ ላይ ደምቆ ሲታዩ ኖረዋል። አሁን ግን የታሪክ መለወጫ ወቅት ላይ ነን። ምክንያቱም ኢትዮጵያ አሁን የራሷን ውድድሮች ለማዘጋጀት ዝግጁ ናት። የዓለም አትሌቲክስ ጉብኝት ዋና ዓላማም ይኸው ነው። And this was the main reason for the visit of World Athletics. በተለይም በመገንባት ላይ ያለው የአዲስ አበባ ብሔራዊ ስታዲየም 8 ወራት ባልሞላ ጊዜ ውስጥ ተጠናቆ ለአገልግሎት እንደሚበቃና ይህም ለታላላቅ ዓለም አቀፍ ውድድሮች ምቹ መድረክ እንደሚሆን አክለው ተናግረዋል። So we visited yesterday the National Stadium. ትናንት ብሔራዊ ስታዲየሙን ጎብኝተናል። በጣም አስደሳች ፕሮጀክት ነው። ምናልባት በ8 ወራት ውስጥ ዝግጁ ሊሆን ይችላል። ስታዲየሙ ትልልቅ ዓለም አቀፍ ውድድሮችን ለማስተናገድ ዝግጁ እንደሚሆን ግልጽ ነው። ስለዚህ ከኛ ከዓለም አትሌቲክስ በኩል ነገሩ በጣም ያጓጓናል። ወደፊት ትልቅ ውድድሮችን ወደ አዲስ አበባ እናመጣለን። But it's also very exciting from Ethiopian Athletic Federation. የአዲስ ምዕራፍ የኢትዮጵያ አትሌቶች ወደ ውጭ ሄደው ከመወዳደር ባለፈ የዓለም ኮከቦችን በአገራቸው ተቀብለው የሚያስተናግዱበት የኢትዮጵያን አትሌቲክስም ወደ አዲስ ከፍታ የሚያሸጋግር የታሪክ መለወጫ መሆኑን ገልጸዋል። And we have always seen Ethiopian runners coming to Europe. ሁልጊዜም የኢትዮጵያ አትሌቶች ወደ አውሮፓ፣ ኤሲያና አሜሪካ በመሄድ ሲወዳደሩ እናይ ነበር። አሁን ግን በታሪክ እውነተኛ የለውጥ ነጥብ ላይ የምንገኝ ይመስለኛል። ምክንያቱም ኢትዮጵያ ምርጥ አትሌቶቿን ወደ ሀገራቸው መመለስ ብቻ ሳይሆን ዓለም አቀፍ አትሌቶችንም ወደ ኢትዮጵያ ለማምጣትና ለመቀበል ዝግጁ ሆነችበት ወቅት ላይ ነን። So from our side ከዚሁ ጋር በተያያዘ የዓለም አትሌቲክስ ፌዴሬሽን በቀጣዩ ዓመት በሚያካሄደው አጠቃላይ ምርጫ ኢትዮጵያ በከፍተኛ አመራርነት ደረጃ ጠንካራ እጩዎችን እንድታቀርብ ጥሪ ያቀረቡ የዓለም አትሌቲክስ የውድድር ዋና ዳይሬክተር ፒርስ ካላጋን የተቋሙ ፕሬዝዳንት ሴባስቲያን ኮ የሚተካ አዲስ መሪ በሚመረጥበት ዓመት ኢትዮጵያ በከፍተኛ ኃላፊነት ቦታዎች ላይ ብቁ ተወዳዳሪዎችን እንደምታቀርብ እጠብቃለሁ ሲሉ ሀሳባቸውን ሰጥተዋል። ይበልጣል ሰውነታውንም ኢትዮጵያ በዓለም አትሌቲክስ መድረክ ያላትን ደካማ የአመራር ውክልና ለመቀየርና ትልልቅ ውድድሮችን ለማዘጋጀት አዲስ ስትራቴጂ ይዛ መንቀሳቀስ መጀመር እንዳለባት የዓለም አትሌቲክስ የውድድር ዋና ዳይሬክተር ፒርስ ካላጋን ተናግረዋል። ዳይሬክተሩ ሀገሪቱ እስካሁን በቂ ትኩረት ሰጥታ ባለመስራቷ በዓለም አቀፍ የውሳኔ ሰጭነት ቦታዎች ላይ ያላት ተሳትፎ ዝቅተኛ ሆኖ ቆይቷል ብለዋል። በቀጣይ ዓመት የዓለም አትሌቲክስ ፕሬዝዳንት ሴባስቲያን ኮ ከስልጣን የሚለቁ በመሆኑና አጠቃላይ ምርጫ የሚካሄድ በመሆኑ ኢትዮጵያ በሁሉም የኃላፊነት ቦታዎች ላይ ጠንካራ እንድታቀርብ ጥሪ አቅርበዋል። In terms of Ethiopian representation at the leadership level, you're absolutely right. በአመራር ደረጃ ያለውን የኢትዮጵያን ውክልና በተመለከተ ያልከው ፍጹም ትክክል ነው። ይሄ የዓለም አትሌቲክስ ጥፋት ነው ብዬ አላስብም። ይልቁንም ኢትዮጵያ በቂ ትኩረት ሰጥታ ወደ ውጭ አለመመልከቷ ሳይሆን አይቀርም። ላለፉት 6 እና 9 ወራት ግን የኢትዮጵያ አትሌቲክስ ፌዴሬሽን በዓለም አትሌቲክስ ደረጃ እንዴት የበለጠ መሳተፍ እንደሚችል ደጋግሞ ጠይቆኛል። እኔም ትናንት ለስራ አስፈጻሚ ኮሚቴው እንዳስረዳሁት የሚቀጥለው ዓመት ለዓለም አትሌቲክስ ትልቅ ዓመት ነው። ምክንያቱም ምርጫ ይካሄዳል። ፒርስ ካላጋን ኢትዮጵያ ከዓለም አትሌቲክስ ጋር የምታደርገው ግንኙነት አሁን ላይ መልክ እየቀየረ መሆኑን አመላክተዋል። The language that we're speaking now with the Ethiopian Federation is different than ever before. አሁን ከኢትዮጵያ አትሌቲክስ ፌዴሬሽን ጋር የምንነጋገርበት ቋንቋ ከምንጊዜውም የተለየ ነው። አሁን ላይ የምንነጋገርበት ቋንቋ ውድድሮችን ስለማዘጋጀት ነው። አሁን አብረን የምንሰራበት መንገድ ያ ነው። እኛም ማድረግ ያለብን ያንን ነው። But maybe silence and that's not anybody's fault. አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስህን በበኩላቸው ኢትዮጵያን በዓለም አትሌቲክስ የሚወክል ባለሙያና አመራር ለማፍራት በትኩረት እየተሰራ ነው ብለዋል። በጣም አዲሶች ነን እዛ አካባቢ ላለው ነገር ማለት ነውና ምንም አይነት ልምድ የለንም። ማንኛውም ሰው ገብቶ አያውቅም። ለምሳሌ ኬንያ በሁሉም መስክ አላት። ከአመራር ጀምሮ እስከ ጋዜጠኛ
እስከ ተንታኝ ሌላ ቀርቶ የሪፊውጂ የሚባሉ አትሌቶች አሉ የነሱ አሰልጣኞች ኬንያውያን ናቸው የኬንያን ቶፕ አትሌቶች ነበሩ እነሱ ናቸው እና እኛ ገና በጣም ብዙ ይቀረናል ማለት ነው ለዚህ ያው ሰርተን እንደርሳለን ብዬ አስባለሁ በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ፉላምን በመርታት የነጥብ ልዩነቱን ወደ 3 አጠበበ በሌሎች ጨዋታዎች አስቶን ቪላና ሊቨርፑልም ተጋጣሚዎቻቸውን አሸንፈዋል ዛሬ ምሽት አርሰናል የሊጉን መሪነቱን ማጠናከር የሚችልበትን ውጤት ከብሬንትፎርድ ጋር በሚያደርገው መርሃ ግብር ያስመዘግባል ተብሎም ይጠበቃል ነፃነጫን ያለው ከመቼውም ጊዜ በላይ ሁልጊዜ በየዓመቱ መጨረሻ በልብ አንጠልጣይነቱና አጓጊነቱ የሚታወቀው የእንግሊዝ ፕሪሚየር ሊግ አርሰናልንና ማንቸስተር ሲቲ ለዋንጫ አሸናፊነቱ አፋጦ ቀጥሏል። ከኋላ ተነስቶም ሆነ ከፊት እየመራ በተደጋጋሚ ዓመቱን በበላይነት ሲያጠናቅቅ የከረመው የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ምንም እንኳን የቀድሞ ብቃቱ ላይ ባይገኝም አሁንም መጣው አለው እያለ ይገኛል። ትናንት ምሽት ፉላምን ጋብዘው 3-0 ያሸነፉት አሰልጣኝ ፔፕ ጋርዲዮላ ከአርሰናል ጋር ያላቸውን ልዩነት ወደ 3 አጥበዋል። በኢታድ ስታዲየም በመጀመሪያ ደቂቃ እንቅስቃሴዎች ተቸግሮ የነበረው ሲቲ ሴሜኒዮ፣ ኦሬሊና ሃላንድ ባስቆጠሩት የመጀመሪያ አጋማሽ ግቦች ነው 3-0 ያሸነፈው። በዚህም ክለቡ ነጥቡን 53 በማድረስ አርሰናልን እየተከተለ ይገኛል። ምንም እንኳን ለዋንጫ ፉክክሩ ብዙ ግምት ባይሰጠውም የኡናይ ኤምሬ ቡድን ከመድፈኞቹ ጋር ያለውን የነጥብ ልዩነት ወደ 6 ዝቅ አድርጓል። በቪላ ፓርክ ብራይተንን የገጠመው አስተን ቪላ ሄንሼል ውድ 86ኛው ደቂቃ ላይ በራሱ መረብ ላይ ባሳረፋት ኳስ 1-0 ረትቷል። በውጤቱም ቪላ በ50 ነጥብ 3ኛ ደረጃነቱን አጠናክሯል። የአውሮፓ መድረክ ተሳትፎ ለማግኘት እየጣረ የሚገኘው ሊቨርፑል በተመሳሳይ ውጤት ሰንደርላንድን አሸንፏል። በስታዲየም ኦፍ ላይት ጨዋታውን ያደረገው ሊቨርፑል ቫንዳይክ 61ኛው ደቂቃ ላይ ባስቆጠራት ብቸኛ ኳስ ነው ድል ያደረገው። ውጤቱን ተከትሎም ቀዮቹ በ42 ነጥብ 6ኛ ደረጃ ላይ ሲቀመጡ 4ኛ ደረጃ ላይ ከሚገኘው ዩናይትድ የ3 ነጥብ ልዩነት ብቻ አላቸው። በሌሎች ጨዋታዎች ወራጅ ቀጠና ውስጥ የሚገኘው በርንሌይ በክሪስታል ፓላስ 2-0 ሲመራ ቆይቶ 3-2 አሸንፏል። በዚህም አራተኛ የሊግ ድሉን ያስመዘገበው በርንሌይ በ18 ነጥብ 19ኛ ደረጃ ላይ ቆይቷል። በሜዳው ግርጌ ላይ የሚገኘውን ወልቭስን የገጠመው ኖቲንጋም ፎረስት በበኩሉ 0-0 ተለያይቷል። 17ኛ ደረጃ ላይ ሆኖ ላለመውረድ እየታገለ የሚገኘው ክለብ አሰልጣኙን ሺንዳይሽን ከጨዋታው በኋላ አሰናብቷል። የእንግሊዝ ፕሪሚየር ሊግ 26ኛ ሳምንት የመጨረሻ ጨዋታ ዛሬ ምሽት ሲጠናቀቅ አርሰናል በጌች ኮሚኒቲ ስታዲየም ብሬንትፎርድን ይገጥማል። ያለፉትን ዘመናት በጽናት ለጠበቁት ደጋፊዎቹ ደርሼላችኋለሁ እያለ የሚገኘው አርሰናል ከመቼውም ጊዜ በላይ የዋንጫ አሸናፊነት እድሉ በብዙ አንድምታዎች የሰፋ ሆኗል። ልብ ሰባሪ ዓመታትን ተሻግሮ በአርቴታ ስር ያለመውን ግብ ለማሳካት ትክክለኛ ጊዜ ላይ የሚገኘው አርሰናል ብዙ ተፎካካሪ ክለቦች በሌሉበት ዓመት የራሱን ዕጣ ፋንታ በራሱ ይወስናል። ታዲያ ከፊቱ ከተጋረጡ ፈተናዎች መካከል አንዱ የዛሬው ተጋጣሚው ብሬንትፎርድ መሆኑን በርካቶች ያነሳሉ። የከተማው ተቀናቃኝ ብሬንትፎርድ ከባለፉት 10 ጨዋታዎች በአንዱ ብቻ መሸነፉና የአውሮፓ መድረክ ተሳትፎን ማለሙ ለመድፈኞቹ ከባድ ያደርገዋል ተብሎ ይጠበቃል። በ39 ነጥብ 7ኛ ደረጃ ላይ የሚገኘው ብሬንትፎርድ ለመጨረሻ ጊዜ መድፈኞቹን ያሸነፈው በ2021-22 የመክፈቻ ጨዋታ ነው። ከ21 የእርስ በርስ ግንኙነቶች አርሰናል 10ን ብሬንትፎርድ ደግሞ 6ቱን ሲያሸንፉ 5 ጊዜ አቻ ወጥተዋል። ዛሬ ምሽት 5 ሰዓት በሚደረገው ጨዋታ በቅርቡ ከጉዳት የተመለሰው ካይ ሃቨርትዝን ጨምሮ ሳካ፣ ሜሪኖና ዳውማን በጉዳት ከጨዋታው ውጪ ናቸው። በሰንደርላንዱ ጨዋታ መጠነኛ ጉዳት የገጠመው ትሮሳርድና 2 ጨዋታዎች ያመለጡት ኦዲጋርድ የመሰለፋቸው ጉዳይ አጠራጣሪ ቢሆንም ተሳትፎ እንደሚኖራቸው ይጠበቃል። በብሬንትፎርድ በኩል ኬቲ አንድሪውስ እና ኬቪን ሻዲ በጉዳትና በቅጣት ክለባቸውን አያገለግሉም። በምሽቱ ጨዋታ አርሰናል ነጥብ የሚጥል ከሆነ ዋንጫ የማሸነፍ እድሉ ከፍተኛ ስጋት ውስጥ ይወድቃል ተብሎም ይገመታል። በስፔን ኮፓ ዴል ሬይ ሪያል ሶሲዳድ አትሌቲክ ቢልባኦን በግማሽ ፍጻሜ የመጀመሪያ ዙር ጨዋታ አሸነፈ። ትላንት ምሽት በግማሽ ፍጻሜ ጨዋታ ሳን ማሜስ ላይ አትሌቲክ ቢልባኦን የገጠሙት ሪያል ሶሲዳዶች 1-0 ድል አድርገዋል። ቤናት ሩስቴንት ሁለተኛው አጋማሽ 62ኛው ደቂቃ ላይ ያስቆጠራት ግብ ደግሞ የጨዋታው ብቸኛ ግብ ሆናም ተመዝግባለች። የሁለቱ ክለቦች የመልሱ ጨዋታ ከ23 ቀናቶች ቆይታ በኋላ በሪያል ሶሲዳዱ ሜዳ ይከናወናል። ዛሬ ምሽት ሌላኛው ጠባቂ የስፔን ኮፓ ዴል ሬይ ግማሽ ፍጻሜ አንድ ጨዋታ ምሽት 5 ሰዓት ላይ ይደረጋል። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ስቴዲየም ባርሴሎና የሚያስተናግድበት ጨዋታ ይጠበቃል። የባለፈው ዓመት የመድረኩ አሸናፊ ባርሴሎና ለተከታታይ ጊዜ ለፍጻሜ ለመድረስ አትሌቲኮ ማድሪድ ደግሞ ከ12 ዓመታት በኋላ የፍጻሜ ተፋላሚ ለመሆን የምሽቱን ጨዋታ ያከናውናሉ። የሁለቱ ክለቦች የመልሱ ጨዋታም በተመሳሳይ ከ23 ቀናቶች ቆይታ በኋላ በካምፕ ኑ ይደረጋል።
በጣሊያን ዋንጫ ላትዚዮ ቦሎኛን በመለያ ምት በማሸነፍ የግማሽ ፍጻሜ ተፋላሚ መሆኑን አረጋገጠ። ከሜዳ ውጪ ቦሎኛን የገጠመው ላትዚዮ በመለያ ምት 4-1 ነው በመርታት ግማሽ ፍጻሜ ደረሰው። የሁለቱ ክለቦች መደበኛ ጨዋታ ክፍለ ጊዜ አንዳቻ ተጠናቆ ወደ መለያ ምት ያመሩ ሲሆን ላትዚዮ ከመታቸው የመለያ ምቶች 4ቱን አስቆጥሮ ቀጣዩ ምዕራፍን ተቀላቅሏል። አንዳቻ በተጠናቀቀው ጨዋታ ቦሎኛ ካስትሮ ባስቆጠራት ግብ ጨዋታውን 1-0 መምራት ችሎ የነበረ ቢሆንም ኖስሊን ላትዚዮ ወደ ወሳኝ ያቻነት ጨዋታ እንድትመለስም አድርጓል። ላትዚዮ ቦሎኛን ማሸነፉን ተከትሎ በግማሽ ፍጻሜው ከቤርጋሞ ክለብ አታላንታ ጋርም የሚጫወት ይሆናል። ኢንተር ሚላን ከኮሞ በጣሊያን ዋንጫ ግማሽ ፍጻሜ የሚደረግ ሌላኛው መርሃ ግብር ሆኗል። የጣሊያን ዋንጫ የግማሽ ፍጻሜ ጨዋታዎች በሚያዝያ ወር እንደሚደረጉም ይወጣላቸው ፕሮግራም ያመለክታል። ባየር ሙኒክ በጀርመን ዋንጫ ግማሽ ፍጻሜውን ተቀላቀለ። በውድድሩ በሩብ ፍጻሜ በሜዳው አርቢ ላይፕዚግን የገጠመው ባየር ሙኒክ 2-0 በሆነ ውጤት አሸንፏል። ሃሪ ኬን በፍጹም ቅጣት ምትና ሉዊስ ዲያዝ ደግሞ በጨዋታ የባቫሪያኑን ክለብ ግቦች ያስቆጠሩ ተጫዋቾች ናቸው። የመድረኩ የ20 ጊዜ ባለድሉ ሙኒክ ከ6 ዓመታት በኋላ ለግማሽ ፍጻሜ በቃ ሲሆን ወደ ዋንጫው ለማለፍ ከወር በኋላ መርሃ ግብሩ ነው ያከናውናል። የወቅቱ የመድረኩ አሸናፊ ስቱትጋርትን ጨምሮ ባየር ሊቨርኩሰን፣ ፍራይበርግና ባየር ሙኒክ በቀጣይ ቀናት ይፋ በሚደረገው ድልድል የግማሽ ፍጻሜ ተፋላሚዎቻቸውንም የሚለዩ ይሆናል። ክቡራን ተመልካቾቻችን ለዜና ኢትዮጵያ ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት መልካም ቀን ይሁንላችሁ።